አሁን በኤክስፖነንት ካያችሁ 2 times 2 times 2 የሚለውን ስናስቀምጠው to the power of 3 ወይም 8 ብለን ነው። አሁን ሎጋሪዝም ላይ ስንጠየቅ የሚሰጠን 8 ይሰጠናል፣ ቤዛችን ይሰጠናል። ይሄ ቁጥር ማን ቢሆን ነው ተብሎ ይሄንን ኤክስፖነንት እንደመፈለግ ነው። ስለዚህ ይሄን ጥያቄ ተሰጣችሁ ምንድነው የምለው ሎጋሪዝም ኦፍ 8 to the base 2 ስንት ነው የምንባለው። እኛ ግን ስንተረጉመው እንደዚህ እንዳለ ሎጋሪዝም አድርገን ሳይሆን የምንሰራው ወደ ኤክስፖነንት እንቀይረውና ይሄ ማለት ትርጉሙ ይሄንን 2 ስንት ጊዜ የሚለውን ፓርት ኤክስ እናደርገውና ስንት ጊዜ ፓወር ባደርገው ነው 8 የሚሰጠኝ የተባልኩት ብለን ከሎጋሪዝም ወደ ኤክስፖነንት ነው የምንቀይረው። ከዛ በፊት እንደሰራ ነው ይሄንንም በተመሳሳይ to the power of 3 ማለት ነው እንልና ይሄ to the power of x ከ2 the power of 3 ጋር እኩል እንዲሆን ይሄ ኤክስ ምን ይሁን እንደማለት ነው ብለን ኤክሳችን 3 መሆኑን በዚህ ነው የምንሰራው። ስለዚህ እዚህ ጋር መልሳችንን የሆነ ኤክስ የሚባል ቁጥር ነው ብለን ብናስብ ይሄ ተጠየቅነው ሎጋሪዝም ኦፍ 32 to the base 2 ኤክስ ነው የሚባለው ብለን ካሰብን ይሄ to the power of x 32 እንዲሆን ኤክስ ምን ይሁን እንደማለት ነው ብለን ወደ ኤክስፖነንት ነው የምንቀይረው። ስለዚህ ከቤዛችንን እንነሳለን። ይሄ to the power of የሆነ ኤክስ የሚባል ቁጥር ከዚህ ከ32 ጋር እኩል እንዲሆን ኤክስ ምን ይሁን ብለን የትኛውንም ሎጋሪዝም ሲሰጠን ቶሎ ብለን ወደ ኤክስፖነንት ነው የምንቀይረው። ስለዚህ ይሄን ቤዝ እንይዝና ፓወር ኦፍ ዲስ ከዚህ ጋር እኩል እንዲሆን ኤክስ ምን ይሁን ብለን ወደ ኋላ ነው የምንመለሰው። ያኔ 32 ማለት to the power of 5 ማለት ነው። ከዚህ ከ2 the power of x ጋር እኩል እንዲሆን ኤክሳችን ግዴታ 5 መሆን አለበት ብለን ኤክሳችን 5 ነው እንላለን። ቢ ደግሞ ሎጋሪዝም ኦፍ 9 to the base 1/3 ተደርጎልናል። ቤዛችን ፍራክሽን ነው። በተመሳሳይ እንደቀድሞ ይሄ መልሳችን ኤክስ የሚባል ቁጥር ነው ብለን ብናስብ ከሎጋሪዝም ወደ ኤክስፖነንት እንቀይረዋለን። ያኔ 1/3 የተባለው ቁጥር 1/3 ፓወር ኦፍ ኤክስ ብናደርገው ኤክስ ስናደርገው ከዚህ 9 ጋር እኩል እንዲሆን ኤክስ ምን ይሁን ማለት ነው ብለን ወደ ኤክስፖነንት ቀየር ነው። ያኔ እዚህ ጋር 9ን 3 አድርገን ማስቀመጥ እንችላለን። 9 ማለት 3 ጊዜ 3 ስለሆነ 3 ስኩዌር ማድረግ እንችላለን። ስለዚህ ይሄኛውን 3 ስኩዌር እናደርጋለን። ይሄን 3 አደረግነው። ይሄ ግን 1/3 ነው። 1/3 ከምናደርግ ኔጌቲቭ አድርገን ኤክስፖነንታችንን 1/3 የሚለው ፋንታ 3 ዘ ፓወር ኦፍ ኔጌቲቭ 1 ማድረግ እንችላለን። 1/3 ስኩዌር ቢሆን ኖሮ ደግሞ 3 ዘ ፓወር ኦፍ ኔጌቲቭ 2 አድርገን ከታች ወደ ላይ ማድረግ እንችላለን። ቁጥሩን 1/3 የነበረውን ገልብጠ ነው 3 ማድረግ ነው። እዚህም ጋር 1/3 የነበረውን 3 እናደርግና ፓወራችንን ኔጌቲቭ 1 ማድረግ ነው። ብዙ ጊዜ 1/3 ሲሆን ይሄ ፓወራችን 1 እንደሆነ ስለምንረሳ 1/3 ነው የሚሰጠው። 2 ሲሆን ስለሚታወቅ ቀጥታ ኔጌቲቭ 2 ለማድረግ ይቀላል። እንደዚህ ሲቀመጥልን ግን ይሄ ፓወሩ 1 ማለት ስለሆነ ይሄን ስንገለብጠው 3 ይሆናል። የአንድ ደግሞ ኦፖዚት ኔጌቲቭ 1 ስለሆነ ፓወራችንን ኔጌቲቭ 1 ማድረግ ነው። ስለዚህ ይሄኛውን ቁጥር ምን እናደርጋለን 3 ዘ ፓወር ኦፍ ኔጌቲቭ 1 ማለት ነው። ከእንደገና ደግሞ ኤክስ አለልን። በኤክስፖነንት ሩል ደግሞ ፓወር ላይ ፓወር ካለ ቀጥታ ፓወሮችን ማባዛት ስለሚቻል ኔጌቲቭ 1 እና ኤክስን ስናባዛው ኔጌቲቭ ኤክስ እናገኛለን። ስለዚህ ይሄንን ስንሰራ 3 ዘ ፓወር ኦፍ ኔጌቲቭ ኤክስ ከ3 ዘ ፓወር ኦፍ 2 ጋር እኩል እንዲሆን ኤክስ ምን ይሁን እንደማለት ነው። ቤዛችን አንድ አይነት ከሆነና ሁለቱ ቁጥሮች እኩል መሆን ካለባቸው ግዴታ ኤክስፖነንታቸውም ተመሳሳይ መሆን አለበት። ስለዚህ ይሄ ኔጌቲቭ ኤክስ የተባለው ከ2 ጋር እኩል መሆን አለበት እንልና ኔጌቲቭ ኤክስ የተባለው ቁጥር ከ2 ጋር እኩል መሆን አለበት። ያ ማለት ኤክስ ብቻውን እንዲቀርልን ኦቨር ኔጌቲቭ 1 ስናደርግ ኔጌቲቭ እና ኔጌቲቭ ነው አጥፍተን ኤክሳችን መሆን ያለበት 2 ኦቨር ኔጌቲቭ 1 ማለት ኔጌቲቭ 2 ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 2 ብንተካ ኔጌቲቭ 2 እና ኔጌቲቭ ፖዚቲቭ 2 ይመጣና ሁለቱ እኩል ይሆናል። ሲ ላይ ደግሞ የጠየቅነው ሎጋሪዝም ኦፍ የሆነ ኔጌቲቭ ቁጥር to the base 3 የተባለው ሎጋሪዝም የሰራዋቸው ብዙ ቪዲዮዎች አሉ። ግራፉን የምታስታውሱ ከሆነ እንደዚህ አይነት ነው። ሎጋሪዝም ኦፍ የሆነ ኤክስ to the base a ስንባል የሚያልፈው እዚህ ጋር በ1 እና 0 መካከል ነው። ከዛ እንደዚህ እያለ ይሄንን የዋይ አክሲስ እየተጠጋ የሚሄድ ነው እንጂ ክሮስ አድርጎ ኔጌቲቭ ውስጥ አይገባም። ስለዚህ ሎጋሪዝም ኦፍ ተብሎ የምንጠየቀው እዚህ ጋር ያለው ቁጥር በጭራሽ ኔጌቲቭ ጥያቄ አንጠየቅም። ፖዚቲቭ ኤክስ አክሲስ ላይ ነው የሚኖረው። ከ0 በላይ የሆነ ኤክስ ነው የምንጠየቀው። እዚህ ጋር የሚጠየቀው ምንድነው ኔጌቲቭ ነው አይደለ? ኔጌቲቭ 9 ነው የሚለው። ይሄ ደግሞ አንዲፋይንድ ነው። ለዛ ነው እዚህ ጋር ዌር ኢትስ ዲፋይንድ የተባል ነው። ስለዚህ ይሄ ኔጌቲቭ መሆን ስለሌለበት አንዲፋይንድ ነው የምንለው። ስለዚህ እዚህ ጋር እንደምታታ የሎጋሪዝም መልስ ኔጌቲቭ አይመጣም ማለት ሳይሆን ሎጋሪዝም ቫልዩአችን ዋያችን ፖዚቲቭም ሊመጣ ይችላል፣ ኔጌቲቭም ሊመጣ ይችላል። ያ ችግር የለውም። ኤክስን ካያችሁት ግን ኤክስ አክሲስ ወደዚህ ኔጌቲቭ ውስጥ አይገባም። ከ0 በላይ የሆነ ነው የምንጠየቀውና እዚህ ጋር ኔጌቲቭ ቁጥር ካገኘን ሎጋሪዝም ኦፍ ተብሎ የምንጠየቀው ኔጌቲቭ ከሆነ በቃ አንዲፋይንድ ብለን ነው የምንዘለው። ዲ ላይ ደግሞ ካያችሁት ሎጋሪዝም ኦፍ የሆነ 1 ኦቨር ተደርጎ እዚህ ጋር 6 ነው። ስለዚህ ቶሎ ብለን 6 የሚለውን ስናይ በኋላ ቤዛቸውን እናመሳሰል
እናስመስለዋለን። ስለዚህ እዚህ ጋር እንመጣና ይሄ ኤክስ ብንለው እንላለን። ከዛ በተመሳሳይ ወደ ኤክስፖነንት መቀየር ነው። 6 ዘ ፓወር ኦፍ የሆነ ኤክስ የተባለ ቁጥር 6 ዘ ፓወር ኦፍ ኤክሳችን ከ1 ኦቨር ዘ ስኩዌር ሩት ኦፍ 6 ጋር እኩል እንዲሆን ኤክስ ምን ይሁን የተባልነው እንላለን። ያኔ ይሄ 6 ነው፣ ይሄ ስኩዌር ሩት ኦፍ 6 ነው። እንዴት አድርጌ ላመሳስለው ስንል ይሄ ራዲካል የሚለውን ምልክት ማጥፋት እንችላለን። 1 ኦቨር ራዲካል 6 ከምንለው ይሄንን 1 ኦቨር አድርገን ይሄን ራዲካል 1 ኦቨር 2 አድርገን ማስቀመጥ ስለምንችል 6 ዘ ፓወር ኦፍ 1 ኦቨር 2 እንደማለት ነው አይደለ? ልክ እዚህ ጋር ራዲካል 6 ከምንል 6 አድርገን ይሄንን በፍራክሽን 1 ኦቨር 2 ኪዩብ ሩት ከሆነ 1 ኦቨር 3 ፎርዝ ሩት ከሆነ 1 ኦቨር 4 አድርገን ፍራክሽን አድርገን ማስቀመጥ ነው። ለዚህ ይሄ ማለት 6 ዘ ፓወር ኦፍ ኤክሳችን ከ1 ኦቨር 6 ዘ ፓወር ኦፍ ሃፍ እንደማለት ነው። እኛ የምንፈልገው 6 እንዲሆን ነው እንጂ አንደኛው 6 አንደኛው 1 ኦቨር 6 እንዲሆን አይደለም። ለዚህ 1 ኦቨር 6 ዘ ፓወር ኦፍ ሃፍ የሚለው ፋንታ 6 አድርጌ ይሄንን ቁጥር መገልበጥ ከፈለኩኝ ምን አደርጋለሁ? 6 አረግና 6 ኦቨር 1 ብለን ስለማንጽፍ 6 እንልና ይሄን ፓወር 1 ኦቨር 2 የነበረው ፋንታ ኔጌቲቭ 1 ኦቨር 2 ብናደርገው 6 አድርጌ ማስቀመጥ እችላለሁ። 6 ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ማለት ብንገለብጠው ይሄ 6 1 ኦቨር 6 ዘ ፓወር ኦፍ ሃፍ ማድረግ ነው። ስለዚህ ይሄንን ሃፍ ወደ ላይ ማድረግ ከፈለግን ከፖዚቲቭ ወደ ኔጌቲቭ ከነበረ ፖዚቲቭ አድርገን ምልክቱን መቀየር ነው። ለዚህ እዚህ ጋር እንመጣና ይሄንን 6 ፓወር ኦፍ ኤክስ ኢኳል ስናደርግና 1 ኦቨር 6 ፓወር ኦፍ ሃፍ የነበረው ፋንታ 6 አድርገን ኔጌቲቭ ሃፍ ማድረግ ነው። ያኔ ይሄም 6 ስለሆነ ኤክስፖነንታችን ይሄ ከዚህ ጋር እኩል መሆን አለበት። ያ ማለት ኤክሳችን ኔጌቲቭ ሃፍ መሆን አለበት። አሁን እዚህ ጋር መተን ኤክሳችን ላይ ኔጌቲቭ 1/2 ብንተካ እንደማለት ነው። እዚህ ጋር መተን 6 ፓወር ኦፍ ኔጌቲቭ 1/2 ብናደርግ ከዚህኛው ጋር እኩል ነው ወይ ብንል 6 ፓወር ኦፍ ኔጌቲቭ ሃፍ ማለት ፖዚቲቭ አድርጌ ላስቀምጠው ካልኩኝ 1 ኦቨር 6 አረግና ይሄንን የኔጌቲቭ ፋንታ ፖዚቲቭ ሃፍ ማድረግ ነው። ሃፍ ደግሞ ማለት ራዲካል ማለት ነው አይደለ? ስለዚህ 1 ኦቨር ሩት 6 እንደማለት ነው። ልክ እዚህ ጋር እንደተቀመጠልን 1 ኦቨር ሩት 6 ከ1 ኦቨር ሩት 6 ጋር እኩል ነው ብለን መልሳችንን በዚህ ማረጋገጥ እንችላለን። ኢ ደግሞ ሎጋሪዝም ኦፍ ተብሎ የተቀመጠልን ራሱ ሌላ ሎጋሪዝም ነው። ልክ እንደ ሌሎቹ ቁጥር ሳይሆን ራሱን የቻለ ሎጋሪዝም ነው። ስለዚህ መጀመሪያ ይሄን ካልኩሌት እናደርጋለን። ከዛ የዛን ውጤት ነው ለዚህኛው ሎጋሪዝም እናስገባለት። ስለዚህ መጀመሪያ ውስጥ ያለውን እንሰራለን። ይሄ ሎጋሪዝም ኦፍ 243 ቱ ዘ ቤዝ 3 ስንት ነው ብለን ወደ ኤክስፖነንት እንቀይረዋለን። ያ ማለት 3 ዘ ፓወር ኦፍ ኤክስ አድርገን 3 ዘ ፓወር ኦፍ ኤክሳችን ከ243 ጋር እኩል እንዲሆን እንደማለት ነው። ያኔ ይሄኛው ቤዙ 3 ነው፣ ይሄኛውን በ3 ማስቀመጥ እችላለሁ እንልና ከዛ ይሄ በ3 81፣ ይሄ ደግሞ 9 ጊዜ 9፣ ይሄ ደግሞ 3 ጊዜ 3፣ እዚህም ጋር 3 ጊዜ 3 አድርገን በፕራይም ነምበሮች እናስቀምጣለን። 1 2 3 4 5 ሶስቶች ያስፈልጉናል። ለዚህ ይሄኛው ማለት 3 ዘ ፓወር ኦፍ 5 ማለት ነው። አሁን እነዚህን ብናባዛቸው 243 እናገኛለን። በዚህ ሳይድ ደግሞ 3 ዘ ፓወር ኦፍ ኤክስ አለልን። ለዚህ 3 እና 3 አንድ አይነት ከሆነና ይሄ ቁጥር ከዚህ ጋር እኩል መሆን ካለበት ግዴታ ኤክሳችን መሆን ያለበት 5 ነው ማለት ነው። ለዚህ ይሄ ኤክስ ብለን ያስቀመጥነው 5 መሆን አለበት። ኤክስ ግን ብለን ያልነው ማለት ነው ይሄ ሲሰራ ኤክስ ብለናል። ስለዚህ እዚህ ጋር የምናስገባው 5 ነው። ያኔ ሎጋሪዝም ኦፍ እንልና እዚህ ጋር የሰራ ነው 5 ነው። ቱ ዘ ቤዝ 5 ስንት ይሆናል ስንል በቃላችን ካወቅነው አንድ ነው የምንለው። በአሰራር ደረጃ እንስራ ካልን ደግሞ ይሄንን ልክ እንደ ቅድሙ ኤክስ ብለን እንዳስቀመጥ ነው እዚህ ጋር ኤክስ እንላለን። ያ ማለት 5 the power of የሆነ ኤክስ የተባለ ቁጥር 5 the power of ኤክስ የተባለ ቁጥር ከዚህኛው 5 ጋር እኩል እንዲሆን እንደማለት ነው። ይሄ ኤክስ ምን ይሆን ነው? ይሄም 5 ነው፣ ይሄም 5 ነው። የዚህኛው 5 ፓወር አንድ ነው ስለማንጽፈው ነው። ስለዚህ ይሄ 5 ነው፣ ይሄ 5 ነው፣ ይሄ ኤክስ ነው። እዚህ ጋር ኤክሳችን አንድ መሆን አለበት እንላለን። ስለዚህ እዚህ ጋር እንደ ሩል አድርጌ ላስቀምጥላችሁ ሎጋሪዝም ኦፍ የሆነ ኤ ቱ ዘ ቤዝ ኤ አንድ አይነት ከሆነ መልሳችን አንድ ነው። ሌላ ያየነው ደግሞ ዶሜናችን ሁሌ ፖዚቲቭ ነምበር ነው። ስለዚህ እንደ ሁለተኛ አድርጋችሁ ደግሞ ሎጋሪዝም ኦፍ የሆነ ኤክስ ቱ ዘ ቤዝ ኤ ከተሰጠን ይሄ ኤክስ ተብሎ የሚቀመጥልን ቁጥር ግዴታ መሆን ያለበት ከዜሮ በላይ ነው። ኤፍ ላይ ደግሞ ካያችሁት የሆነ ኤክስፖነንት ላዩ ላይ ሎጋሪዝም ሲደረግ ማለት ነው። እንደ ሶስተኛ ሩል አድርጌ ላስቀምጥላችሁ የሆነ ሎጋሪዝም ተሰጥቶን ኤክስፖነንታችን ኤ ዘ ፓወር ተደርጎ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ኤ ከሆነ የሎጋሪዝሙ ቤዝ ይሄና ይሄ አንድ አይነት ከሆነ መልሳችን ኤክስ ነው የሚሆነው ብለን ይሄን እንደ ሩል ነምበር 3 መያዝ እንችላለን። ስለዚህ እዚህ ጋር ካያችሁት ኤ ያልነው ይሄንን ሁለት እንደማለት ነው። ከዛ ሎጋሪዝም ኦፍ የሆነ ቁጥር ይሰጠናል። ቤዛችንም አንድ አይነት እዚህ ጋር እንዳለው እንደ ኤ አንድ አይነት ከሆነ እንደ ማጣፋት ቁጠሩት። ይሄንን ከዚህ ጋር እንደ ማጣፋት ቁጠሩትና መልሳችን የሚሆነው ሩት 5 ነው። በኮንሴፕት ደረጃ ግን ምንድነው ይሄ ነገር ካልኩሌት ሲደረግ ለምሳሌ ይሄን ነገር ካልኩሌት ስናደርገው መጨረሻው ኤክስ የሚባል ሆኖ መጣ ብለን እናስብ። ኤክስ ብለን ብናስብ ኤክስፖነንትን ወደ ሎጋሪዝም ስንቀይር ምንድነው የምናደርገው ብለናል። ለምሳሌ ቱ ዘ ፓወር ኦፍ 3 8 ነው ካልን ወደ ሎጋሪዝም ስናስቀምጠው ሎጋሪዝም ኦፍ 8 ቱ ዘ ቤዝ 2 ኢኳልስ 3 ነው የምንለው አይደለ? አሁንም በተመሳሳይ ይሄንን ወደ ሎጋሪዝም ብንቀይረው ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 2
ይሄ መስጠት አለበት እንደማለት ነው። ስለዚህ ይሄንን ስናስቀምጠው በሎጋሪዝም እናስቀምጥ ካለን ሎጋሪዝም ኦፍ ኤክስ እንላለን። ልክ እዚህ ጋር ሎጋሪዝም ኦፍ 8 እንዳረግ ነው ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 2 ከማጋ እኩል መሆን አለበት እዚህ ጋር ካለው ጋር 3 ብለን ካስቀመጥ ነው ጋር እንደማለት ነው። ከሎጋሪዝም ኦፍ ስኩዌር ሩት ኦፍ 5 ቱ ዘ ቤዝ 2 አሁን ኖትስ እንደምታደርጉት ይሄም 2 ነው ቤዙ፣ ይሄም 2 ነው። ይሄ ነገር ከዚህ ጋር እኩል ለመሆን ግዴታ ኤክሳችን ምን መሆን አለበት? ከዚህ ከሩት 5 ጋር እኩል መሆን አለበት እና እዚህ ጋር ኤክስ ብለን ያስቀመጥ ነው። ይሄ ነገር ካልኩሌት ሲደረግ መጨረሻው ስንት መሆን አለበት? ኤክሳችን ሩት 5 መሆን አለበት። ስለዚህ ይሄን ሁሉ ስቴፕ ሳንሰራ የሆነ ኤክስፖነንት ላዩ ላይ ሎጋሪዝም ተቀምጦ አንድ አይነት ከሆኑ እነዚህ የሎጋሪዝሙን ቤዝ የኤክስፖነንቱን ቤዝ አንድ አይነት ከሆነ መልሳችን ይሄ ራሱ ሎጋሪዝም ተብሎ የተጠየቅነው ቁጥር መልስ ነው የሚሆነው። ነምበር 8 ላይ ደግሞ ፈንክሽናችን ሎጋሪዝም ነው ተብሎ ሎጋሪዝም ተሰጥቶናል። ከዛ ፋይንድ ኤፍ ኦፍ 6 እና ዶሜናችን የተባልነው ኤፍ ኦፍ 6 ስንባል እዚህ ኤክስ ላይ 6 ማስገባት ነው። ስለዚህ ሎጋሪዝም ኦፍ እንልና ኤክስ ስኩዌር የሚለው ላይ 6ን ስኩዌር ማድረግ ነው። ሲቀነስ 4 አድርገን ይሄን ካልኩሌት ካደረግን በኋላ ቤዛችንን 2 ማድረግ ነው። ከዛ 6ን ስኩዌር ስናደርገው 36 እናገኛለን። 4 ስንቀንስበት 32 እንደማለት ነው። ስለዚህ የተጠየቅነው ሎጋሪዝም ኦፍ 32 ቱ ዘ ቤዝ 2 ስንት ነው የተባልነው። እዚህ ጋር ኤክስ እናደርገዋለን። መልሳችንን ኤክስ ብለን ብንጽፈው በኋላ ወደ ኤክስፖነንት ስንቀይር ይቀለናል። ያኔ ቱ ዘ ፓወር ኦፍ ኤክስ እንደማለት ነው። ቱ ዘ ፓወር ኦፍ ኤክስ ከ32 ጋር እኩል እንዲሆን ኤክስ ምን ይሁን የተባልነው ይሄ 2 ነው፣ ይሄ 32 ነው። በቤዝ 2 አድርገን ማስቀመጥ ስለምንችል ይሄ ምን እናደርጋለን? ቱ ዘ ፓወር ኦፍ ኤክስ ኢኳልስ 32 ደግሞ ቱ ዘ ፓወር ኦፍ 5 ነው አይደለ? ስለዚህ ቤዛችን አንድ አይነት ነው። ያ ማለት ኤክስፖነንታችን አንድ አይነት መሆን አለበት። ስለዚህ ኤክሳችን 5 ይሆናል። ከዛ ዶሜኑን ፈልጉ ተብለናል። ዶሜናችን ማለት እዚህ ጋር ኤክስ ስኩዌር ማይነስ 4 የተባለው ልክ እንደዚህ ቁጥር የሚቀመጡልን ማለት ነው። ይሄኛው ካልኩሌት ሲደረግ መጨረሻው ስንት መሆን አለበት? ከዜሮ በላይ መሆን አለበት። ስለዚህ ምን እናደርጋለን? ይሄ ኤክስ ስኩዌር ማይነስ 4 ያለው ቁጥር መሆን ያለበት ከዜሮ በላይ ነው። ዜሮ መሆን አይችልም። ልክ ሎጋሪዝም ስንባል ቶሎ ብለን ይሄንን ሼፕ ነው ማስታወስ። እንደዚህ አድርገን ይሄን ካስታወስን እዚህ ጋር ክሮስ የሚያደርገው 1 እና 0 ላይ ነው። እየተጠጋ ዋይ አክሲስን ይጠጋል እንጂ ክሮስ አድርጎት ዜሮ አይሆንም። ስለዚህ ከዜሮ በላይ ነው። ይሄ ደግሞ ማለት ኤክስ ስኩዌር ማይነስ 2 ስኩዌር እንደማለት ነው። ኤ ስኩዌር ቢ ስኩዌር በሚለው ኤክስ ማይነስ 2 ኤክስ ፕላስ 2 አድርገን ፋክተራይዝ ማድረግ እንችላለን። ኤክስ ፕላስ 2 እንደማለት ነው። ግሬተር ዛን 0 እናደርጋለን። ከዛ ለአሰራር እንዲመቸን እንደዚህ መስመር ብናሰምር ሳይን ቻርት የምታስታውሱ ከሆነ ይሄ 0 የሚሆነው መቼ ነው? 2 ላይ ነው። 2 የሚባል ቁጥር ቢኖረን ይሄ ደግሞ 0 የሚሆነው ኔጌቲቭ 2 ላይ ነው። ኔጌቲቭ 2 እናደርግና አንዴ ኤክስ ማይነስ 2 አለ፣ አንዴ ኤክስ ፕላስ 2 አለ። ከዛ እንደዚህ መስመር አድርገን የቱ ጋ ነው ከዜሮ በላይ የሚሆነው የሚለውን ብዜታቸውን ለማወቅ እንዲረዳን ነው። ኤክስ ማይነስ 2 0 የሚሆነው 2 ላይ ነው። ስለዚህ እዚህ ጋር እንመጣና ይሄ 0 የሚሆነው 2 ላይ ነው። ይሄ ደግሞ ኔጌቲቭ 2 ላይ ነው። ከዛ ከዚህ ከ2 ከተባለ ቁጥር በታች ባስገባ ለዚህ ኤክስ ማይነስ 2 የማገኘው ኔጌቲቭ ነው። እኛ የፈለግነውን ቁጥር ተክተን ቼክ ማድረግ እንችላለን። ስለዚህ እዚህ ጋር ኔጌቲቭ ይመጣል። ከ2 በላይ ደግሞ ብናስገባ ፖዚቲቭ ነው የሚመጣው አይደለ? ስለዚህ እዚህ ጋር ደግሞ ፖዚቲቭ ይመጣል። ኤክስ ፕላስ 2 ደግሞ እዚህ ኔጌቲቭ 2 ላይ 0 ነው። ከዛ በፊት ደግሞ ያለ የፈለኩትን ቁጥር ብተካ ደግሞ ኔጌቲቭ ነው። ስለዚህ እዚህ ጋር ኔጌቲቭ እናደርጋለን። ከኔጌቲቭ 2 በላይ የሆነ ቁጥር ደግሞ ብናስገባ እዚህ ጋር ፖዚቲቭ እናገኛለን። ፖዚቲቭ እናደርጋለን። ስለዚህ ሁለቱ ሲባዙ እንደማለት ነው። እዚህ ጋር የኤክስ ማይነስ 2 እና የኤክስ ፕላስ 2 ብዜት ምን ይሆናል የሚለውን ለማወቅ ኔጌቲቭ እና ኔጌቲቭ እንላለን። ፖዚቲቭ ይመጣል አይደል? ኔጌቲቭ እና ኔጌቲቭ ፖዚቲቭ ኔጌቲቭ እና 0 ኔጌቲቭ እና ፖዚቲቭ ደግሞ እዚህ ጋር ኔጌቲቭ 0 እና ፖዚቲቭ 0 ከዛ ፖዚቲቭ እና ፖዚቲቭ እንልና እኛ የምንፈልገው ከዜሮ በላይ ወይም ፖዚቲቭ የሚሆንበትን ብዜት ነው። ያ ማለት ከኔጌቲቭ 2 በታች የሆነ ቁጥርና ከ2 በላይ የሆነ ቁጥር ብቻ ነው ማስገባት የምንችለው እንጂ በኔጌቲቭ 2 እና በ2 መካከል ያሉ ቁጥሮችን ማስገባት አንችልም። ለምን? ይሄ ነገር ካልኩሌት ሲደረግ ኔጌቲቭ ይመጣብናል። የሎጋሪዝም ደግሞ እዚህ ጋር ያለው ከዜሮ በላይ መሆን ስላለበት ከ2 በላይ ነው። 2ንም መጨመር አንችልም። ለምን? 2 ብናስገባ 0 ይሆናል። ሎጋሪዝም ኦፍ 0 ደግሞ አንዲፋይን ነው። ኔጌቲቭ 2 ማስገባት አንችልም። ስለዚህ ዶሜን አድርገን የምናስቀምጠው ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 2 ከዛ ደግሞ ዩኒየን አድርገን ደግሞ ከ2 እስከ ኢንፊኒቲ እንደማለት ነው። ኔጌቲቭ 2 እና 2 አይጨምርም ለማለት የምንጠቀመው ምልክት ከርቭ ነው። ይሄኛው ብራኬት ከተጠቀምን ኔጌቲቭ 2 ይጨምራል ማለት ስለሆነ ይሄን መጠቀም አንችልም። ለምን? ኔጌቲቭ 2 እና 2 ስናስገባ 0 ስለሚመጣ። ስለዚህ መልሳችን ይሄ ይሆናል። ነምበር 9 ላይ ደግሞ የተጠየቅነው ሎጋሪዝማችን ኢኩዌሽኑ ይሄ ነው። ከዛ ኤፍ ኦፍ 4 ነው የተባልነው 4ን ማስገባት ነው። ኤክሳችን ላይ 4ን ስኩዌር እናደርጋለን። ከዛ 4ን በ4 እናበዛለን። ከዛ 3 እንደምራለን።
እንደምራለን። ይሄ 16 ሲቀነስ 16 ሲደመር 3 ስናደርግ 3 እናገኛለን። ስለዚህ ይሄኛው ካልኩሌት ሲደረግ 3 ሆነ። ሎጋሪዝም ኦፍ 3 to the base 3 እንደማለት ነው። ከዛ በቃላችን ካወቅን ሎጋሪዝም ኦፍ የሆነ ቁጥር ከራሱ ጋር ከተጠየቅን መልሳችን 1 ነው። በአሰራር ደረጃ ግን ይሄንን ኤክስ እንለዋለን። ከዛ ወደ ኤክስፖነንት መቀየር ነው። 3 ዘ ፓወር ኦፍ የሆነ ኤክስ የተባለው ቁጥር ከዚህኛው 3 ጋር እኩል እንዲሆን ኤክስ ምን ይሁን ነው። ያኔ ይሄ 3 ነው፣ ይሄ 3 ነው። ያ ማለት እዚህ ጋር ፓወራችን 1 ስለሆነ ኤክሳችን 1 መሆን አለበት ብለን መልሳችን ኤክሳችን 1 ይሆናል። እዚህ ጋር ባየነው መሰረት ሎጋሪዝም ኦፍ የሆነ ኤ to the base a ልክ እዚህ ጋር ሎጋሪዝም ኦፍ 3 to the base 3 እንደማለት ነው። መልሳችን 1 ነው። ከዛ ዶሜን ተጠይቀናል። ዶሜናችንን ልክ እንደቀድሙ ይሄ ካልኩሌት ሲደረግ ምን መሆን አለበት? ከዜሮ በላይ መሆን አለበት እንልና x ስኩዌር ማይነስ 4x ፕላስ 3 ምን መሆን አለበት? ከዜሮ በላይ መሆን አለበት። ከዛ ይሄንን ፋክተራይዝ እናደርገዋለን። ይሄ ማለት ሲባዙ 3 ሲደመሩ ኔጌቲቭ 4 ማለት ነው በፋክተራይዜሽን። አለበለዚያ በኳድራቲክ ፎርሙላ መስራት ይቻላል። ስለዚህ የምንፈልገው ሲባዙ 3 ሲደመሩ ደግሞ ኔጌቲቭ 4 የሚሰጡንን ቁጥሮች ነው። ያኔ ሲባዛ አንድ ጊዜ 3 ነው። ስንደምረው ኔጌቲቭ 4 ለማድረግ ሁለቱንም ኔጌቲቭ ማድረግ ነው። ኔጌቲቭ 1 እና ኔጌቲቭ 3 ሲባዙ 3 ይሰጡናል። ስንደምራቸው ኔጌቲቭ 4 ይሰጡናል። ስለዚህ ቁጥሮቻችን ኔጌቲቭ 1 እና ኔጌቲቭ 3 ናቸው። ያኔ ይሄንን ፋክተራይዝ ስናደርገው ኤክስ አድርገን ኔጌቲቭ 1 ኤክስ አድርገን ኔጌቲቭ 3 እንደማለት ነው። ይሄ ከዜሮ በላይ መሆን አለበት። አሁን በተመሳሳይ ሳይን ቻርት እናሰምርና ለአሰራር እንዲመቸን እንደዚህ መስመር እናሰምራለን። ከዛ በኋላ ይሄኛው ኤክስ ማይነስ 1 ነው። ኤክስ ማይነስ 1 አንደኛው ደግሞ ኤክስ ማይነስ 3 ነው። ስለዚህ ይሄኛው ዜሮ የሚሆነው 1 ላይ ነው። ይሄ ደግሞ 3 ላይ ነው። ስለዚህ የምንፈልጋቸው ቁጥሮች አንደኛው 1 ነው፣ አንደኛው 3 ነው። ከዛ ነጠብጣብ እንደዚህ እናደርግና ይሄኛው ኤክስ ማይነስ 1 የተባለው ዜሮ የሚሆነው ምን ላይ ነው? 1 ላይ ነው። ስለዚህ እዚህ ጋር ይሄ ዜሮ ይሆናል። ከዚህ ከአንድ በታች ቁጥር ባስገባ ግን ኔጌቲቭ ነው የሚመጣው። ስለዚህ እዚህ ጋር ኔጌቲቭ 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 እናደርጋለን። ከአንድ በላይ የሆነ ቁጥር ከሆነ ደግሞ ፖዚቲቭ ነው። የታችኛው ደግሞ 3 ላይ ነው ዜሮ የሚሆነው። ስለዚህ 3 ላይ ዜሮ ይሆናል። ከ3 ደግሞ በታች የሆነ ቁጥር ባስገባ ደግሞ ኔጌቲቭ ነው የማገኘው። ቁጥር ተክታችሁም የሆነ ራንደም ቁጥር መርጣችሁም ቼክ ማድረግ ይቻላል። ነገር ግን በቃ ይሄንን ዜሮ ከሚያደርገው ቁጥር በታች ያለው ኔጌቲቭ ነው የሚሆነው። ከሱ ደግሞ በላይ ደግሞ ፖዚቲቭ ነው የሚሆነው። ኤክሳችን እዚህ ጋር ፖዚቲቭ ኤክስ ከሆነ ከዛ እዚህ ጋር የምንፈልገው እኛ ፕሮዳክታቸው ነው አይደለ? የኤክስ ማይነስ 1 እና የኤክስ ማይነስ 3 ብዜት ምን ይመስላል ነው። እዚህን መጣና ኔጌቲቭ እና ኔጌቲቭ ሲባዛ ፖዚቲቭ 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 ይመጣል። እዚህ ጋር ደግሞ ዜሮ እና ኔጌቲቭ ዜሮ ፖዚቲቭ እና ኔጌቲቭ 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 ፖዚቲቭ እና ዜሮ ዜሮ ፖዚቲቭ እና ፖዚቲቭ ደግሞ ፖዚቲቭ ፖዚቲቭ ይመጣል። ስለዚህ እዚህ ጋር መጥቼ በአንድ እና በ3 መካከል ያለው ቁጥር ባስገባ ኢኩዌዥን የምን ይሆንብኛል? ኔጌቲቭ ይሆንብኛል። ስለዚህ ዶሜናችን መሆን ያለበት ከአንድ በታች ወይም ደግሞ ከ3 በላይ ነው መሆን ያለበት እንልና ዶሜን አድርገን የምናስቀምጠው ዶሜናችን ከኔጌቲቭ ኢንፊኒቲ እስከ አንድን ግን አይጨምርም ለማለት ከርቭ ነው የምንጠቀመው። ለምን አንድን ስናስገባ ዜሮ ነው የመጣው። ይሄ ነገር ዜሮ መሆን የለበትም። ሁልጊዜ ከዜሮ በላይ ነው መሆን ያለበት የሎጋሪዝም ዶሜን። ከዛ ዩኒየን እናደርግና ከ3 ወደ ፖዚቲቭ ኢንፊኒቲ ብለን ከ3 በላይ ከአንድ በታች እንደማለት ነው። ከፈለጋችሁ ደግሞ የሆነ ቴስት ማድረግ ትችላላችሁ። እዚህ ጋር ቁጥር ተክታችሁ በአንድና በ3 መካከል ለምሳሌ 2ን ብትተኩ እዚህ ላይ መታችሁ 2 ስኩዌር ብናደርግ 4 ይመጣል። ሲቀነስ አድርገን 4 ጊዜ 2 8 ከዛ ሲደመር 3 ስናደርግ ስናደማምረው ኔጌቲቭ 1 ይመጣል። ይሄ ነገር ኔጌቲቭ መምጣት የለበትም። ለዛ ነው ይሄን ኢንተርቫል የማንወስደው።